ይህ የአዲስ 1879 የታሪክ ማስታወሻ ነው። የቀይ ኮከብ ወታደራዊ ዘመቻ ለምን ከሸፈ የሚለው ጥያቄ ዘመቻው ከከሸፈበት ዕለት ጀምሮ እስከ 1983 ዓመተ ምህረት ግንቦት ወር ድረስ ልብን ሰቅዞ የያዘ በታሪክ ጸሐፍትም በኩል የተለያየ መላምት ሲጻፍለት የቆየ ጥያቄ ነው። በውጊያው ግንባር ቀደም ሆነው የተሳተፉት የጦር አዛዦችም ሆኑ ራሳቸው ዘመቻውን የመሩት ሊቀመንበር መንግሥቱ ኃይለማርያም እንዲህ ነው ብለው እውነቱን አፍርጠው ወይም በተሟላ ሁኔታ ምክንያቱን ዘርዝረው አልተናገሩም። ይህ የሆነው አንድም ስለ ጉዳዩ የተጠቃለለ ወይም ሁሉ አቀፍ እይታ አለመኖሩ፣ አንድም ራስን ከታሪክ ተጠያቂነት ለማሸሽ ይመስላል። እንዲህ ቢሆንም የቀይ ኮከብ ወታደራዊ ዘመቻ እንዲከሽፍ ምክንያት ናቸው ተብለው በአንዳንድ የጦር አዛዦችና ወታደራዊ ጉዳይ ተንታኞች ከተሰነዘሩ ነጥቦች ውስጥ ጥቂቶቹን ማየቱ አይከፋም። እናም በጠላት ላይ በሰው ኃይልም በመሳሪያም የበላይነት እያለን ዘመቻው የከሸፈው በዚህ ምክንያት ነው ተብሎ ይጠቀሳል። እንመልከተው። የቀይ ኮከብ ወታደራዊ ዘመቻ ለምን ከሸፈ? የቀይ ኮከብ ወታደራዊ ዘመቻ ዕቅዱ ሲነደፍ የእዝ አዛዦች በበቂ ካለመሳተፋቸው በተጨማሪ ሊቀመንበር መንግሥቱ ለድል በመቸኮላቸው የእዝ አዛዦችና ሌሎችም ከፍተኛ መኮንኖች የሰነዘሩትን ማስተካከያ ሐሳብ ለመቀበል ፈቃደኛ አለመሆናቸው፣ የመብረቅ እዝ ከከርከብት ግንባር ካፈገፈገ በኋላ እንደገና ተደራጅቶ በመልሶ ማጥቃት ውጊያውን እንዲቀጥል አለመደረጉ፣ እንዲሁም በተጠባባቂነት የተመደቡ ክፍለ ጦሮች ፈጥኖ የመነቃነቅ ችሎታ ኖሯቸው እገዛ ለጠየቁ የግንባር ክፍለ ጦሮች በወቅቱ አለመድረሳቸው፣ የእዝ አዛዦች በአንድ መንፈስና በአንድ ዓላማ አዋግተው የተባበረ ድል ከማምጣት ይልቅ ለራሳቸው እዝ አሸናፊነት ብቻ መስራት በመሞከራቸው እነዚህ በቀዳሚነት ይጠቀሳሉ። ሌሎቹንም እንመልከታቸው። አንደኛው ዘመቻው ከታቀደበት ጊዜ አንስቶ ፕሮፓጋንዳ ስለበዛበት ጠላት የውጊያውን አዝማሚያ ቀድሞ እንዲያውቅ ዕድል የሰጠው በመሆኑና በዚያው መጠን የመረጃ መረብ መዘርጋት መቻሉ፣ እንዲሁም የ21ኛ ተራራ ክፍለ ጦር አዛዥ በነበሩት ኮሎኔል ውብሸት ማሞ ላይ የተፈጸመው የሞት ቅጣት በሌተናንት ኮሎኔል ስለሺ አስፋው ማዕረግ መገፈፍና ለእስር መዳረግ፣ እንዲሁም የሌሎች መኮንኖች ቀጣዩ የማዕረግ እድገታቸው እንዲዘገይ መወሰኑ በየግንባሩ ዘመቻውን እየመሩ በነበሩ ከፍተኛ መኮንኖች ልቦና ውስጥ የነግበኔ ቅሬታ በማሳደሩ የተሰጣቸውን ትዕዛዝ በሙሉ ፈቃድ አለመፈጸማቸው ይጠቀሳል። ሌላም አለ። ለረጅም ጊዜ በውጊያ ውስጥ የቆየው ጦር እረፍት ሳያደርግ በዚህ ውጊያም እንዲቀጥል በመደረጉ የአካልም የመንፈስም ድካም ስለነበረበት፣ ከዚህም በተጨማሪ በየእዙ ተመድበው ወደ ውጊያ መስመር የገቡ የተራራ ክፍለ ጦሮች ገና ከሥልጠና የወጡ መሆናቸውና የበረሃውን ሙቀት መቋቋም አለመቻላቸው፣ እንዲሁም ሻዕቢያ በተከፈተበት ጥቃት መጨረሻው እንደቀረበ ተገንዝቦ ከወያኔ የሰው ኃይል ድጋፍ መጠየቁ፣ ወያኔም ሻዕቢያ ከተደመሰሰ በኋላ የእርሱም ዕጣ ፈንታ ተመሳሳይ እንደሚሆን ተገንዝቦ ከ4 ብርጌድ ያላነሰ ተዋጊ ኃይል መሰጠቱ ነው በማለት ግምታቸውን ሰንዝረዋል። ሻዕቢያ ደግሞ በበኩሉ እንዲህ አለ። የደርግ አዳዲሶቹ ክፍለ ጦሮች ራሳቸውን ችለው ወደ ውጊያ ከሚገቡ ይልቅ የውጊያ ልምድ ባላቸው ነባር ክፍለ ጦሮች ውስጥ ተሰባጥረው እንዲዋጉ ቢደረግ ኖሮ በቀይ ኮከብ ዘመቻ መሸነፋችን አይቀርም ነበር ብሎ ነበር። ያም ሆነ ይህ የቀይ ኮከብ ወታደራዊ ዘመቻ ከሸፈ። ክሽፈቱ በወታደራዊ ታሪክ ላይም ትልቅ መዛነፍም በኢትዮጵያ ታሪክ ላይም ትልቅ
መንሸራተትን አስከተለ። እርሶስ ታሪኩን የሚያውቁት ከሆነ የቀይ ኮከብ ወታደራዊ ዘመቻ ለምን ከሸፈ ብለው ይገምታሉ? ግምቶን ይጻፉልን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879